ይሄ የምታዩት ቪዲዮ የካሜራማናችን ዩቲዩብ ቻናል ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በጠዋት መጥቶ ወተት ስታልብ ካላየን ብሏል። እዚህ ወተት ማለብን በጠዋት ተነስተን ማልበስ እናጥባለን። ወተት የነበረበት በአጃክስ እያረግን ማለቢያችንን አጥበን ከጨረስን በኋላ ወደ አለባ የምንሄደው ማለት ነው። ሰላም፣ ዛሬ ከዮናስ መኳንንት ጋር የዮናስን ከብት ልናልብ እዚህ ተገኝተናል ማለት ነው። ቪዲዮውን እስከ መጨረሻው በማየት ሀሳብ አስተያየታችሁን አካፍሉት። ያው ሙቋ ይዘን መተናል። በቃ ጡት መታጠብ ስላለበት ትንሽ ቀዝቃዛ ውሃ እናደርግልን በርዘን መጀመሪያ ስራችን ጡት ማጠብ ነው ማለት ነው። ያው ሲታለብ ሁሌም በቀኝ መሆን ያስፈልጋል። ምን ነው አንተን ስታይ እንግዲህ ልትራገጥ እየጣለች ታይ ታይ ከፈለሽ ወጣልሻለሁ እንዴ ታይ አንቺ ወጥሽ ወዲ ከነዳ አንሊሚትድ የሆነ ተሰጣት እኮ ነው እንደፈለገሽ የምትጠጣው። ደስ አላለችኝም ዛሬ ሙዷ ታታው። እሱ ምንድን ነው? ባዝሊ የግድ እንጠቀማለን ለጡት ማለት ለሻ። ሴትዮ ሰው ሲበዛ ደስ አይልሽም እንዴ? እንደዚህ አይነት ባህሪ አምታጣቀም ታውን ባካም ሁሉን አሁን እንደን ስታይ ወደዚህ ልዞርላት ታይ ቆንጆ ታይ ቆንጆ ታይ ለምንሽ ነው ዳጂ ታይ አንቺ ማለት ነው እኔ እንዳልቀርጽ ነው በእመቤቴ። እሺ እንዴ እሱ ስታይ ናስቲ ሞክራት እሱ ስታይ እንዳለች ጭራሽ ያለች አንተም ቢን ካለች ግን ይገርመኛል። ለሱ እሺ ካለች ለሱ ባይ ትላለች። ለሱ እንዴት አይ እሱ ነው በጣም እንትን እያለባት የነበረው ግን እንትን ብላ ነው አጥቢው ንሳ ንገራትማ። አይ ልጁ ነው እኛ እንድናልባት ንገራት ያልኩት። ገና ነው ብላ አወረደችኝ እኮ እድል ነው ወዳጅ መግባት ይችላልው ነው ሳሉ ይላል ገራውና ቀይረኝ እኔ እንደዚህ ሆኜ ልጓዝ ዮናስ አረ ለጨረሽ እንጋለች ማለታች ምንድነው እዚህ ሲከፈትም አንቺ ናሽንና እኔ ኮሪኛ አባትሽ እሱ ነው እንጋለች። አይ ዛሬ ትብላት ያላጋተችው የለም ደግሞ ጡቷ ማላጋተች አላወረደችም።
በጣም ይገርማልሽ። አሁን ራሱ ስልኩን እያየች እኮ ነው። አንድ ቀን እንደዚህ አስቸግረኝ አታውቅም። ሽቶ ተቀብታል። ጠረን እንደሚለዩ ታውቃለህ? ሌላ ሰው እንደሆንኩ ያውቃል። ሌላ ሰው ሽቶ ምናምን የተቀባይ ይላል። አሁን እዚህ ማንም የሚቀባ የለም። ስለዚህ አይወዱም። እኔ አልተቀባሁም ሽቶ። አይ ዝም ብላ በቃ ስታይኝ ከጠላት መንደር የመጣው መስያት ነው። አንቺ አሽቃባጭ። እሺ እኔን ትጥላ አንተ ለምንድን ነው እንደዚህ የገፋች ዛሬ? እንዴት ፍቅ ምን አጥላታለሁ? መቼ ነው አልቤያታለሁ? መቼ ከትላንት ወዲህ ነው እሱ ቆበቅ ነው ያለባት። አንተ ከኔ ማልባት ግን ዛሬ ችግር የለውም እንረዳ። እስኪ ዛሬ ካሜራማን እድል አይደለም። አልጠበኩም ነበር ግን እንደዚህ እምቢ ትላለች ብዬ ጭራሽ እኔ ማለት ይላል። ለምሳሌ የግድ ሰዓቷ ነው በዚህ ሰዓት መታለበት ሰዓት ነው። ምንም ብላም አታውቅም። ካሜራ አትወድም፣ ሻይን ታፍራለች። ያልተረዳናት ነገር እንዳይኖር ግን ከካሜራው ውጭ ምናልባት የደበራት ነገር ካለ ወይ ምንም በቃ ምናልባት አዲስ አንተ ነህ እዚህ ቤት ውስጥ ባለፈው አይተኛል እንዴ ስንቀርጽ እኮ ምንም አላለችም። እንደዚህ አይደለም እኮ ይባላል። አሁን ከብት ታለ በሚታለበት ሰዓት እኔና ገረመው ሁሌ ነው የምንገኘው። እኛን ታውቀናለች፣ አንተ ግን አታውቅም። ልጅ ለሱ ቁማ ነው የታለችልት ያለችው ቀጥላ እሷን ሳላይ ዝም ብዬ ወደዛ እያየልቃ እሷን ሳላይ አሁን እንግዲህ መጥፎ ሰው እንዳልሆንኩ ትረዳለች ብዬ አስባለሁ። ወደ ዘር ሰማይ ችግር አለው። አሁን ብናልብሽኛ የምር ደብሯታ ወደዛ መቅረብ ከቻልክ አንተ ያዘውና ስቀረብ ቤትም ራሱ አልሰጠችም። መታለብ ማለት እንደዚህ አይደለም እኮ እኔ ግጥም የለም ትንሽ ያለው እኔ ስነካው ጦት እንዴ ለጧት ጦት አውቀዋለሁ። ዛሬ ምን ማለት ነው? ያ እንግዲህ ቤት ውስጥ አዲስ ሰው ስለገባ ይመስለኛል ካሜራማናችን አልወደደችውም። እንዳትነኩ ሲንከባከበኝ የከረመው ሰው ብቻ ነው የሚነኩኝ ብላ እኔንም ከልክላኛለች። ማለት ምንም አማራጭ የለም ባሳያችሁ ነበር። ግን እኔ በጣም ብዙ ጊዜ ማልባት እኔ ነኝ። እንደውም እሱ ሳይመቸው የቀረቀ ምናምን ያልባታል። አሁን በዚህ ሳምንት ራሱ አልቤያታለሁ፣ አንዴ ሁለቴ አልቤያታለሁ። ግን ዛሬ ካሜራማናችንን ካየሽ በኋላ በጣም ይደብራል። ለምን እንደሆነ አረቀ ጸጉሯ ደግሞ ሰሞኑን በጣም መነጫጨት ጀምሯል። ጸጉር ቀይር ይሁን ምን አልገባኝም። ለማንኛውም ላማችን ዛሬ ደብሯታል። መታለብ ፈቃደኛ አይደለችም። በተለይ በእኔ መታለብ ፈቃደኛ አይደለችም። በግጫ ምታች እና የካሜራማናችን ምንድነው በአንተ የተነሳ ላሜ እንደዚህ ያደረገች እንደዚህ እንኳን አርጋኝ አታውቅም። እኔ ስሄድ እሺ ካለች ችግር የለውም አይተለኛለች። አልመጣላትም እንደውም እዚህ ከሷ ቤት አልመጣላትም። የፈረንጅ ላም ከሆነች እንዴት እንደዚህ ታስቸግራለች? የሀበሾች ናቸው ከባድ አይደል? የፈረንጆች እኮ ፈረንጅ ላም እኮ የኔ ናት። ዝርያ ነው ያልኩህ የሀበሻ ናት። ላም ወይኔ ናት። እኔ ሀበሻ ነኝ። ስለዚህ ቀይራታል ማለት ነው። የፈረንጅ ላም አይደለች ሀበሻ ነች። ዛሬ ወተት የለም። ቤትም የላትም። ሰቀለች ይባላል። እንደዚህ አይነት ነገር ሲያጋጥም መስቀል የሚባለው እንደዚህ ነው። አልታለች ስትል ማለት ነው። ግን በጠዋት ሳር በልታ ማታ ላይ ጠጣችው። በረዶ በልታለች። አንዷ ነበራት እኮ ክትባት ተከተባለች እኮ ሁለተኛ ቀን ተከተባለች። ጨርሳለች። አዎ ጨርሳለች። ከተባለች ያልፋል ያስወጋቱ አማኑ ማለት ነው። አስወግቷታል። ለማንኛውም ወተት ተሰቀለ የሚባልበት ቀን ነው ዛሬ። ወተት የሌለበት ቀን ማለት ነው። እና ከብቶች አንዳንድ ቀን ዲስኮምፈርት ሲሰማቸው ምናምን
አልታለ ይላል ወተታችን ይፈትላልና ዛሬ እንዳያችኋት ወተት ሰጥላ እንዲህ ብላለች። የታለበው ወተት በጣም ትንሽ ነው። እንትሩም አልታለብም ማለት ነው ለኔ። ስለዚህ ካሜራማናችን ለከብታችን ገድ አይደለም ማለት ነው። ዛሬ ወተት ሰጥቶናል ካሜራማን። ለማንኛውም ይሄ ሁሌ የሚያጋጥም ነገር ስለሆነ ለኔ ኖርማል ነው፣ የሚያጋጥም ነገር ነው። ሁሌ አዲስ ነገር አይደለም ማለት ነውና ያው እዚህ ላይ አጠራቅመን ቅቤ ከረጋ በኋላ ወደ መናጥ እንገባለን ማለት ነው። ለማንኛውም የዛሬው የወተት ፕሮግራም ይሄንን ነው የሚመስለው። እንዳሰብነው አልተሳካም ማለት እንግዲህ ይሄ የጠዋት ውሏችን ነው። ማታ ደግሞ የማታውን ፕሮግራም የምታዩት ይሆናል። ማታም ደግሞ ሁሉም እንስሳቶች ተሰብስበው መልሰን የምንገናኝ ይሆናል። አሁን ጠዋት ስለሆነ ሁሉም እንስሳቶች ወደ ግጦሽ ምናምን ወጥተዋል። አሁን 1 ሰዓት ምናምን ሆኗል። እንስሳቶቻችንን መቆጠር አለባቸው የግድ። የእጅ ባትሪያችንን ይዘን ገብተን በረት ያልተዘጉትን እንዘጋለን። መቆጠር ያለባቸው እንቆጥራለን። በተለይ ጫጩቶች ምናምን መቆጠር አለባቸው። ጠፍተው ይሁን አይሁን እርግጠኛ አይደለም ማለት ነው። በቆሎ ቅድም ስገባ ላይ ያቱ ዙር ተመለስ እያዳነ ግልገሎችን ፍየሎችን እንቆጥራለን ማለት ነው። ፍየል 7 ነው መሆን ያለበት። 1 2 3 4 5 6 7 ፍየል አለ። በግም 7 ነው መሆን ያለበት ትላልቅ 1 2 3 4 5 6 7 በግ ግልገል 3 መሆን አለበት። 1 2 የብቻው 4 ግልገል ነው የሚሆነው። 3 4 ግልገል አለ። በዚህ የጎደለ የለም ማለት ነው። በዚህ መልኩ ሁሌ ቆጠራ እናደርጋለን ማታ ማለት። በእርግጥ ጠዋት ደግሞ ጤናቸውን የምናረጋግጥ ይሆናል። ማን ያነክሳል፣ ማን ምን እያደረገ ነው ምናምን ከመሸ ስለሆነ ስለማይታይ ማለት ነው። ከጨረስን በኋላ ይሄን እንዘጋለን። ገረመው ይሄ ድንጋይ ግን ማን ነው የሚያነሳው? በእናትህ በር ስር ያለው ማን ነው የሚያነሳው? ነው መነሳት የለበትም። አይነሳም። ይሾልካሉ አለ ሊት ውሻም ሾልኮ ይገባል፣ ምንም ይገባል። ይሄ እኮ እንዳይሾለክበትም የተዘጋበትም። እሺ እንግዲህ ይሄን ከጨረስን በኋላ ደግሞ ፈረሱ ማታ ምግብ መብላት ይወዳል። ቀኑ ሙሉ 24 ሰዓት ነው ፈረሱ ነገራችን ላይ ምግብ የሚበላው። አህያዋ ያው ውጭ ተለቃ ስለምትውል እንዳሻት ከፈለገችበት የመብላት መብት አላት ውጭ ላይ። ፈረሱ ግን እዚሁ ስለሚውል የምግብ እንትኑ እንዳይጎዳ ስለምንፈልግ ማታም በዚህ መልኩ እንጥለታለን። ጠዋት ይሄ ምግብ ጭል አታዲሞት ተበልቶ ያልቃል ማለት ነው። በዚህ መልኩ በእርግጥ ለላማው ምን ተውላታለን የተወሰነች ምግብ ለሊት የምታኝከው ምናምን። በረት የምናስተዳድረው በዚህ መልኩ ቆጠራሉ፣ ጥጥራሉ፣ የጤና ሁኔታ ምናምን ቼክ እናደርጋለን ማለት ነው በየጊዜው። ያለ ቤቱ ከተኳል ደረው የሚያነክሰውን ያለ ቤቱ ነው የከተከው። የኛው ጫጩታችን እግሩ ተሰብሯልና ያነክሳልና ከእናቱ ጋር አይደለም ያለው፣ እናቱ ጋር መሆን አለበት። በግድ ሁሉም ምግብ በልቷል። ይሄኛው ግን በስነ ስርዓት አልበላም። አና በቆሎን ገረመ። እንዲከፋፍለን የዘጋንበት ዋነኛ ምክንያት እርስ በርስ ይደባደባሉ፣ አይዋደዱም ሁሉም ዶሮ የየራሱ ጫጩት ለይቶ ያውቃል። ብንቀላቅል ይገላል እና አንደኛው ብቻ ናት መልካም ብንቀላቅሉባት ምንም ማትል ማለት ነውና ይገርመኛል። ጫጩቶችን እናቶቻቸውን ያውቃሉ፣ እናቶችን ልጆቻቸውን ያውቃሉ። በዚህ መልኩ እንዛጋና ከዛ ወደ ዶሮ ቆጠራ ደግሞ እንገባለን ማለት ነው። ዶሮቹን በዚህ በኩል መቁጠር እንችላለን። 1 2 3
ዶሮም ሙሉ ነው። ሎ ቤት ሰርች የገቡ መስሎኝ ነበር። ሳር ሳይ አልገቡም። ለማስገባት ጀምሯል መሰለኝ። እዚህ በቅርቡ ወፍ የሚገባ ይመስለኛል። የወፍ ቤቱ በጣም ብዙ ሰው ሲጠይቀኝ ነበር። እዚህ ጋር ነበር ቤታቸው የነበረው። በነገራችን ላይ አንድ እንቁላል አለቻቸው እዚህ ጋር። ከሱ ሊያርፉ ይችላሉ። አሁን እዚህ አያርፉም። አባረራቸው ነው እኮ ስነካባቸው ጥለው ሄደው ነው የእኔን ቤት። ግን እዚህ ውስጥ አሁን ሳር ማስገባት ከጀመሩ ጥሩ ፕሮግረስ ነው። በቅርቡ ይገባሉ ብለን ተስፋ እናደርጋለን። ናውጣ አንተ መልሱታ ናውጣ ወደ ቤት ይተኛ። ተናደሩ። ቻው። መልካም አዳር። ቁልፋችንን ቤታችን ይዘን እንሄዳለን ማለት ነው። የትኛውም ማወሬ ይሁን ምን ከገባ ያው የሚያገኙት እነማን ናቸው? ቀድሞ ደረሰና ስካር ናቸው ማለት ነው። ሴኩሪቲያችን በጣም ጠንካራ። እዚህኛው ቤት ደግሞ ሁለቱ አሉ ማለት ነው። ከላሟ ጋር አይዋደድም። አሁን ለተወሰነ ደቂቃ መጫጫዋል። ላሟን ለማበሳጨት ይሞክራሉ። ቀድሚያ እኛ ምን እናደርጋለን? መብራት እናጠፋላቸዋለን። እጅ መብራት ከጠፋ ይረጋጋሉ ማለት ነው። በራችንን እንዘጋለን። ከዚህ በኋላ ወደ ላይቭ ፕሮግራማችን ነው የምንገባው። ወዳጆቻችን ይጠብቁ ነው። ወደ ላይቭ